በአሳሳች የሥራ ዕድል ተታለው ወደ ማይናማር የሄዱ ኢትዮጵያውያን ዛሬም ከችግር ሊወጡ እንዳልቻሉ ተገለጸ። በማይናማር ከእገታ ነፃ ወጥተው የነበሩ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ለመውጣት $5000 ሲጠየቁ ከነበረበት ካምፕ በአንድ የአካባቢ ጦር ኃይል ነፃ ከወጡ በኋላ በድጋሚ ወደዛ አስፈሪ ካምፕ ሊመለሱ መሆኑን ተናገሩ። ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች ታገቱ። በተከፈተ የተኩስ እሩምታም የሞቱ መንገደኞችም እንዳሉ ታውቋል። ሰላም ጤና ይስጥልኝ የተከበራችሁ ውድ ቻናላችን ቤተሰቦች እንደምን አላችሁ? የሰዓቱን መረጃዎችን ከዚህ እንደሚከተለው ማቅረብ እንጀምራለን። አብራችሁን ቆዩ። በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች ታገቱ። በተከፈተ የተኩስ እሩምታም የሞቱ መንገደኞችም እንዳሉ ታውቋል። ከባህር ዳር ከተማ ተነስተው ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶቡስ ተሳፋሪ መንገደኞች መንገዳቸው መሃል እንደታገቱ ታውቋል። ለመሰረት ሚዲያ የደረሰው መረጃ እንደሚጠቁመው እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃ ጽዮን ከተማ አቅራቢያ ነው። ታጣቂዎቹ የከፈቱት እሩምታም አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳለ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ከታጣቂዎች ጋር እየተታኮሱ ነው በማለት አንድ የአካባቢው ምንጭ ለመሰረት ሚዲያ ተናግሯል። ድርጊቱ መፈጸሙን የሹፌሮቹ አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሃ ጽዮንና ቱሉ ሚልክ ማዕከል አንድ አውቶቡስ በሙሉ ሰው ታፍኖ ወሰዳቸውና በተተኮሰ ጥይት ተሳፋሪ ሕይወት ማለፉ ተሰምቷል ብለዋል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጎሃ ጽዮን ከተሞች መሃል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞችን ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ሚሊዮን ብር እየጠየቁ እንደነበር መዘገባችን ይታወሳል። መጋቢት 8 ቀን የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋች ቤተሰቦችም ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ እርዳታ ጥሪ ያቀረቡ መሆኑን ጠቁሞ ነበር። በዚህ መስመርም በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱበት ይታወቃል። በአሳሳች የሥራ ዕድል ተታለው ወደ ማይናማር የሄዱ ኢትዮጵያውያን ዛሬም ከችግር ሊወጡ እንዳልቻሉ ተገለጸ። በማይናማር ከእገታ ነፃ ወጥተው የነበሩ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው አካል በመጥፋቱ በድጋሚ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናገሩ። ማይናማር በእገታ ተይዘው ከባድ ስራ ካለ ክፍያ ሲሰሩ የነበሩ ኢትዮጵያውያን በአንድ የአካባቢ ጦር ኃይል ከሳምንታት በፊት ነፃ ቢወጡም ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናግረዋል። ወደ ሀገራችን ለመውጣት ዛሬ ነገ እያልን ወደ አስፈሪ ካምፕ ተመለሱ ተባልን ብለው ለመሰረት ሚዲያ ቃላቸውን የሰጡት ኢትዮጵያውያኖቹ አብዛኞቹ ተዳክመው የሞት አፋፍ ጭምር ላይ እንደሚገኙ ተናግረዋል። በማይናማር ተገደን የማጭበርበር ስራ ላይ የነበርንና በሚሊተሪ ድጋፍ ነፃ የወጣን ከ730 በላይ የምንሆን ኢትዮጵያውያን በሁለት የሚሊተሪ ካምፖች ሆነን የሀገራችንን ምላሽና የማጓጓዝ ስራ ከተጣባበቅን ሁለተኛ ወራችን እያገባደድን እንገኛለን የሚሉት ኢትዮጵያውያኑ ዜጎች ይህም ከካምፓኒው ለመውጣት ሲጠየቁ ከነበረው $5000 ነፃ ያደረጋቸውና የኢትዮጵያ መንግስትን ፓርኮቹ ድረስ ገብቶ ዜጎቹን ለማውጣት ተፈጥሮበት የነበረውን ፈተና ያቀለለ ምቹ አጋጣሚ ነበር ይላሉ። እዚህ ካምፕ በቆየንበት የሁለት ወር ጊዜ ውስጥ በየጊዜው ከኢትዮጵያ የውጭ ጉዳይ ሚኒስትርና የወላጆች ኮሚቴ ሂደቱ እየተሰራበት እንደሆነ በሚደርሱ መረጃዎች እየተጽናናን ቆይተናል የሚሉት ኢትዮጵያውያኖቹ በመካከላችንም የቀዶ ጥገና የተሰራላቸውና ማገገም ያልቻሉ በተፈጥሮ አደጋው የደረሰባቸውና የሚፈሳቸው ደም አሁንም ድረስ ያላቆመ በአንጀትና አንገት ህመም ራሳቸውን ችለው መንቀሳቀስ የማይችሉና ሌሎችም ጽኑ ህሙማን እንዳሉና በቂ ሕክምና ማግኘት የማይቻልበት ጠረፍ ላይ መሆናችን ሰው እንዳናጣ እየሰጋ መሆኑን ለሚዲያዎችና ለመንግስት ተቋም እያሳወቅን የቆየ መሆናችን ይታወቃል ብለው ማስረድተዋል። አክለውም ሚሊተሪው የተያዘውን ምግብ ቢያቀርብም ከሃይማኖታችንና ከሀገራችን የአመጋገብ ባህል ጋር ፈጽሞ የማይሄድ የእስያ ምግብ በመሆኑ በውድ ዋጋ በሽያጭ የሚያቀርቧቸውን ምግቦች እየገዛን እንጠቀም የነበር ቢሆንም አሁን ግን ሁላችንም እጃችን ላይ የነበረንን ገንዘብ ጨርሰን ምግብና መድኃኒት መንገዛበት የሌለን በመሆኑ ለረሃብና ለጤና ችግር ተጋልጠናል ሲሉ ገልጸዋል። ይህንን ሁሉ ችግር ያልፋል ብለን በኢትዮጵያ መንግስትና ኤምባሲዎቹ እየተሰሩ ያሉ እኛን የመመለስ ስራ በተስፋ እየጠበቅን ባለንበት ወቅት ሁላችንን የሚያስደነግጥና ተስፋችንን የቀማን ችግር ተከስቷል ያሉት ኢትዮጵያውያኖቹ ይህም ከአረመኔያዊ አያያዝ አውጥቶ ካምፕ ውስጥ ያስገባን ሚሊተሪ የዕለት ምግብ የሚለውን እያቀረበ የሀገራችንን ምላሽ እየተጠባበቀ የነበር ቢሆንም ከኢትዮጵያ መንግስትና በኤምባሲዎቻችን በኩል የተሰራ ያለው እኛን ወደ ሀገር የመመለስ ስራ እጅጉን እየተጓተተ በመሆኑና ከ29 ሀገራት እኛ ብቻ መቅረታችን ሚሊተሪው በኢትዮጵያ መንግስት ተስፋ ቆርጦ ወደ ካምፖች እንድንመለስ ሊጠይቀን ችሏል በማለት በሐዘን ያሉበትን ሁኔታ
ለመሰረት ሚዲያ የገለጹት ኢትዮጵያውያኖቹ ይህም አሉ በብዙዎቻችን ላይ ትልቅ ሽብርና መደናገጥ የፈጠረ አደገኛ ክስተት ሆኖ ለጭንቀት የዳረገን ጉዳይ ነው ብለዋል። እነዚህ ዜጎች አክለውም ይህ በመሆኑ ሚዲያዎቹ፣ ውጭ ጉዳይ ሚኒስቴርና ኤምባሲዎች ለዚህ አደገኛ ሂደት ፈጣን ግብረ መልስ በመስጠት ወደ ሀገራችን መመለስ ካልቻሉ መቀልበስ የማንችለው የ735 ወጣት ህይወት አደጋ ውስጥ እየገባ እንደሆነ ማሳወቅ እንፈልጋለን ብለዋል። የኢትዮጵያ መንግስት እኛን የመመለስ አቅም የለውም ወይ? መልሱ አዎ ከሆነ ተመልሰን እዛ ካምፓኒ ከምንገባ እዚሁ ራሳችንን እናጠፋለን። የመጨረሻ አማራጭ እሱ ነው። የመጨረሻ ዛሬ ተስፋ ቆርጠናል፣ ጭንቀታችን በርትቷል፣ ስለዚህ መልስ እንፈልጋለን በማለት ተናግረዋል። እስራኤል የተባለ አንድ ኢትዮጵያዊ አሁን በምንገኝበት ቦታ ላይ ምግብ በቀን አንዴና አልፎ አልፎ ሁለቴ ይሰጣሉ። የሚጠጣ ውሃ ስለሌለ የመጸዳጃ ውሃ ነው የምንጠጣው። የምንተኛው መሬት ላይ ነው። በረሃብና በሕክምና እጦት እያለቅን ነው። እኛ ያለንበት አካባቢ የሚያስተዳድረው ዲሞክራቲክ ካርና ቡዲስት አርም ወይም በአጭሩ ዴኪቢኤ ይባላል ያሉት እነዚህ ዜጎቻችን አካባቢ ያልተረጋጋና ጦርነት ያለበት ነው። ስለዚህ ለኛ ትልቅ ስጋት ተፈጥሮብናል። ሌሎች ሀገራት ወጥተው አልቀዋል። ዛሬም የዩጋንዳ መንግስት ዜጎቹን አውጥቶ እኛ ኢትዮጵያውያን ብቻ ቀርተዋል ሲሉ አስረድተዋል። ሌሎች ሀገራትን ያወጡ ሲመጡ ስንጠይቃቸው የኢትዮጵያ መንግስት መልስ አይሰጥም ይሉናል ብለዋል። የሌሎች ሀገራት 40 እና 30 ዜጎች እየወጡ ነው። ነገር ግን የኢትዮጵያ መንግስት ከ250 በላይ ዜጎች እያሉ ዝምታን መርጧል። መንግስት ለምን እንደዚህ ይጨክንብናል? እኛ ኢትዮጵያውያን አይደለንም ወይ? የደቡብ አፍሪካ መንግስት እዚህ ያሉ ሶስቱም ዜጎቹን ከትናንት በስቲያ ፍለጋ መጥቶ ወስዷል የሚለው ኢትዮጵያውያኑ እኛስ ሲል ይጠይቃል። የተሻለ የሥራ ዕድል ታገኛላችሁ በሚል በተለያየ ጊዜ የተጓዙ ወጣቶች ያለምንም ደሞዝ በቀን ከ18 ሰዓታት በላይ እንዲሰሩ እየተገደዱ የከፋ ሁኔታ ውስጥ መሆናቸውን ቤተሰቦቻቸው ደጋግመው ተናግረዋል። እነዚህ ቁጥራቸው በውል ያልታወቀ ዜጎች በህገወጥ የሰዎች አዘዋዋሪዎች ተታለው መሄዳቸውን የሚገልጸው የኢትዮጵያ የውጭ ጉዳይ ሚኒስትር በችግር የተጋለጡ ዜጎቹን ለማስለቀቅ ጃፓን የሚገኘው የኢትዮጵያ ኤምባሲ ከማይናማር የውጭ ጉዳይና የሀገር ውስጥ ሚኒስትሮች ጋር የበይነመረብ ስብሰባ ማድረጉን አስታውቋል። ከቅርብ ጊዜ ወዲህ ባልተለመደ ሁኔታ ወደ ደቡብ ምስራቅ እስያዋ ማይናማር ለተሻለ ስራ በሚል ከማይናማር ታይላንድ አዲስ አበባ በተዘረጋ የህገወጥ ሰዎች የዝውውር መረብ ውስጥ እየገቡ ያሉት ኢትዮጵያውያን አንድም ወጣቶች በሌላ በኩል ከፍተኛ ትምህርት ተቋማት ተምረው የወጡ በስራም ተሰማርተው የነበሩ ዜጎች ናቸው። ወይዘሮ አበበች ሽመልስ ወንድ ልጃቸው ወደዚች ሀገር ሄዶ የገጠመውን ችግር ከዚህ በፊት ገልጸው እኛም የውጭ ጉዳይ ሚኒስትርን ደጋግመን ጠይቀን ነበር። ምን ያገኛችሁት አዲስ ለውጥ አለ በሚል ዲደብሊው ዛሬ ጠይቋቸዋል። አሁን ለውጥ ተብሎ ብዙም የሚቆጠር ነገር የለም ብለዋል። የሌሎች ሀገሮች ዜጎች ከአስከፊው እገታ እየወጡ ነው። እነዚህ ኢትዮጵያውያን በደላሎች እየተጨበረበሩ የአውሮፕላን ቲኬት ተቆርጦላቸው ህጋዊ ተጓዥ ሆነው ታይላንድ ይገባሉ። ከዚያም ጉዞ ወደ ማይናማር። የአክስቷ ልጅ ከዩኒቨርሲቲ ወጥቶ ስራ ባለማግኘቱ ወደዚች ሀገር መሄዱን የምትናገረው እህት ቤተሰቧ በጣም የከፋ ነገር ውስጥ መግባቱንና እዚያ ከመካከላቸው አስገድደው በቀን እስከ 18 ሰዓት ከሚያሰሯቸው መካከል የሌሎች ሀገራት ዜጎች እየወጡ ስለመሆኑ እንደገለጸላት ትናገራለች። የኢትዮጵያ ውጭ ጉዳይ ሚኒስትር ለጉዳዩ መፍትሄ ለመስጠት ክትትልና ጥረት እየተደረገ መሆኑን ከዚህ በፊት አስታውቆ የነበር ቢሆንም ነገር ግን ባለው ዳተኝነት ምክንያት ኢትዮጵያውያኑ እስካሁን ከገቡበት ያልታሰበ አደጋ ሊወጡ እንዳልቻሉም ትገልጻለች። ትንሽ የዲፕሎማሲ እንቅስቃሴ ቢጀመር ያን ያህል ከባድ ነው ብዬ አላምንም የምትለው ወጣቷ ለምን በመስሪያ ቤቶቹ በኩል ዳተኝነት እንዳለ አይገባኝም በማለትም ሐሳቧን አካፍላለች።